28 አማኑኤል 29 ባለ እግዚአብሔር 30 ቅዱስ ዮሐንስ አንድ ልደታ አሁን አምስቱን ቀን ጨርሰ ቅዳሜ ይመጣል ቀዳሚት ሰንበት ሰባተኛው ቀን እሁድ ይመጣል 31 2 ነው አይደል 3 ከዛ ባታ ደግሞ ትመጣለች እንዲህ ያለ አብዛኛውን ገበሬው እንዳይሰራ የግብጽ ጳጳሶች ትልቅ ፕሮጀክት ኢትዮጵያ ውስጥ አስቀምጠዋል። ክርስቶስ ሲቃይ ሲነገር ስስ መሆን አለበት፣ መነካት አለበት። አቃተኝ ጌታ ሆይ ማለት ነው። በእውነት ኢየሱስ ሲባል ማልቀስ ጥሩ ነው። እጅግ በጣም ያሳዝናል። እንደኛ ትውልድ በመንፈስ ቅዱስ ላይ የተሳለቀ አለ ብዬ አላስብም። ራፕ እያደረኩ አጋንንት ጮህ በቃ ሰው ግራ ገባ። እንዴት ነው አጋንንት የሚጮህ ራፕ እየተደረገ እንዴት ነው የማይጮህ? ፓስተር ጻድቁም ነበር ፊት ለፊት ነበር። የወርቅ ብናኝ እጁ ላይ ብንልክለት መልአክ አምጥቶ ቢያስቀምጥ እንዴት ነው? ከፈለክ ወደ ዳይመንድ ብናኝ መቀየር ይችላል። አሜን። ታምናለህ? አዎ። ይሄ ሰውዬ ሀብታም እናድርገው። የእግዚአብሔር መልአክ አሁን የሻኪሶም ይሁን የምንም ወርቅ ቶሎ ብለህ አምጣና በጌታ በኢየሱስ ስም ፍጠን። አንተ መልአክ ብርሃኑ የሚባል ሰው የምታውቁ ሰው አለ? ብርሃኑ ማን ነው? ሻና ማን ነው? የወንጌል አማኝ ነሽ? ኢየሱስን ስበክ። አዎ፣ በዚህ ዘመን የወንጌል አማኞችም ኢየሱስ ሃይማኖት ሆኖባቸው በየአደባባዩ ኢየሱስ እንዲያይሰበክ። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትከታተሉኝ በጌታ ፍቅር ጠይቃለሁ። መልካም ቆይታ። ከበዓላት ጋር ተያይዞ አንዱ ለኢትዮጵያ የዕድቀት ጠር የሆነው ይሄ የበዓላት መብዛት የቀን ማክበር ነው ብሎ የሚያነሱም አሉ። እዛ ላይ እሱም እንዳሉ እውነት ነው። ለመሰለ ኦርቶዶክስ ማለት የግሪክ ቃል ነው። ኦርቶ ማለት ቀጥ ያለ ትክክለኛ ማለት ነው። ዶክስ ሃይማኖት ነው። ግሪክ ውስጥ ብትሄድ እንደዚህ የበዙ በዓላት የለም። ዋናው ኦርቶዶክስ የሚል ስም ያለው ጋር እስራኤል ሀገር ያለው 0.6% ኦርቶዶክስ ነው። እዛ ሄደ በየቀኑ ኦርቶዶክስ በዓል ሲያከብር አይውልም። ሲሪያ አለ፣ አርሜኒያ አለ፣ ብዙ የምስራቅ ኦሪየንታል ቤተክርስቲያን፣ ሩሲያ አለች። እኛ ሀገር ስትመጣ ምን ይላሉ? 27 ተክለ ሃይማኖት ማነው መድኃኔዓለም፣ 28 አማኑኤል፣ 29 ባለ እግዚአብሔር፣ 30 ቅዱስ ዮሐንስ አንድ ልደታ አሁን አምስቱን ቀን ጨርሰ ቅዳሜ ይመጣል ቀዳሚት ሰንበት ሰባተኛው ቀን እሁድ ይመጣል 31 2 ነው አይደል 3 ከዛ ባታ ደግሞ ትመጣለች እንዲህ ያለ አብዛኛውን ገበሬው እንዳይሰራ የግብጽ ጳጳሶች ትልቅ ፕሮጀክት ኢትዮጵያ ውስጥ አስቀምጠዋል። አሁን አንዳንድ ሰዎች ቅር ይላቸዋል፣ ግን ሪያሊቲ ነው ስለሆነ ነው። ዛሬ ኦርቶዶክስ ቤተክርስቲያን ልክ ይሄን ስል ተመልከቱት ይላሉ፣ ግን ኦርቶዶክስ ቤተክርስቲያን ገብቷት 4 ቀናት በወር እንዲከበሩ ሌሎቹ ቀናት ግን ታቦቱ ከሌለዛ ለምሳሌ ሚካኤል ካለ ሚካኤል ታቦቱ ከሌለበት ግን በሌሎች ቀናት ስሩ አለች። ለምን አሉ? ተረዱት። ባለመስራት መባረክ ሳለ ወይ አሁን ይኸውልህ ሊሰራ የማይወድ አይብላ ይላል። ኮሙኒስቶች ተዚህ እንደሆነ ያልሰራ አይብላ ነው የሚሉት። ያልሰራ አይብላ ካሉ አልጋ ላይ ያለው ላይበላ ነው፣ አካል ጉዳተኛው ላይበላ ነው። መጽሐፍ ቅዱስም ማሻሻላቸው ነው ያልሰራ አይብላ ያሉት። መጽሐፍ ቅዱስ ግን የእግዚአብሔር ቃል ሊሰራ የማይወድ አይብላ ይላል። ካልሰራ አትባረክም። ለምን ሌላው ሀገር ተባረከ? ስዊድን 9.5 ሚሊዮን 10 ሚሊዮን ህዝብ ነው ያላችሁ። ለምን ተባረኩ? ለዓለም እየረዱ ነው። ከኛ የተሻለ መሬት ስላላቸው አይደለም። ዴንማርኮች፣ ኖርዌዮች አይጨርሱ ሁሉንም ሀገራችን ለምን ተባረኩ እነሱ? አየህ፣ ይሄ መጽሐፍ ቅዱሳዊ እውነትንም ያዛቡና ከዛ በኋላ ሰዎች አይ እንዲህ ካደረግን ከዛ የሆነ አንበጣ ይመጣል። አንበጣ ወይ ተምች ሲመጣ ወይ ደግሞ ዋግ የሚባል አለ የሰብል በሽታ ነው። እሱ ሲፈጠር ይሄው የሚካኤል ቀን ሰርታችሁ ዋግ መጣ ሲባል ሰው ተምች መጣ ድርቅ መጣ ሲባል እውነት ይመስለዋል። የድሮ ሰው እንዳሁኑ ራሽናል ሆኖ ማሰብ ከሌላው ዓለም ጋር መገናኘት አይችልም። የትኛው ሀገር ተባረከ የትኛው ሀገር አልተባረከም የሚለውን ማየት አይችልም። እና ይሄን ስትናገር ብዙ ጊዜ ይሄ የኛ ሶሳይቲ ሬዚስታንት ቱ ቼንጅ በጣም ዶግማቲክ ነው። በቃ ያዘው ነገር ላይ እምነትን እኮ ማክበር እንዴት ጥሩ ነገር ነው። እምነትን መውደድ ጥሩ ነገር ነው። ግን በእምነት ውስጥ ተዛንቀው የገቡ ነገሮችን ደግሞ ብዙዎቹን እያወጣ አሁን አዋልድ መጽሐፍት ብዙዎቹ እየተሻሩ ነው። በኦርቶዶክስ ቤተክርስቲያን ሊቃውንት ጉባኤ ተቀምጠው ሲኖዶሱ ተቀምጦ አይተውት ነው ይሄ ትክክል አይደለም፣ ከመጽሐፍ ቅዱስም ጋር ከኦርቶዶክስ ተዋህዶ እምነትም ጋር አይሄድም። እነሱ ሪጀክት ያደረጉትን እንኳን ንግሥት ዘውዲቱ ሳይሞቱ የደነቀረ ሰው ድሮ ዘውዲቱ ይሙቱ እያለ ይሙላላሉ። እሳቸው እኮ ሞተዋል፣ ግን ደንቆሮ ስለነበር አልሰማም።
የተቀየረውን ጭምር ይቃወመዋል። ምክንያቱም አፕዴት እያደረጉ ራሳቸውን አይሄዱም እና ይሄ በጣም እርሶ ግን ለዚህ ተጽዕኖ አለው ብሎ ያምናሉ? በዓላትን ማክበሩ በጣም ተጽዕኖ አለው፣ ለእድገቱ በጣም ተጽዕኖ አለው። ምክንያቱም ይኸውልህ ሊሰራ የማይወድ አይብላ ተብሏል። ሁለተኛ የትኛው እግዚአብሔር ይስጥ ወንድማችን፣ እውነታው ይሄ ነው። የኢትዮጵያ እርግማን፣ የኢትዮጵያ በድህነት የመማቀቅ ምክንያታችን ይሄ ነው። በቃ ይሄ ነገር ነው መፈታት ያለበት። በኦርቶዶክስ ቤተክርስቲያን ውስጥ ያለ የዚህ የበዓላት አከባበር ከ1 እስከ 30 ድረስ ህዝቡ ዛሬ ልደታ ነው፣ ነገ ባታ ነች፣ ከነገ ወዲያ ስላሴ ነው፣ ከዛ በኋላ አርሴማ ነች እያለ ምክንያት እያደረገ ስራ እየፈታ ቁጭ ብሎ ሲለጣ ሲሰክር የሚውለው በዚህ ምክንያት ነው። አሁን ላለንበት ድህነት ዋነኛና ትልቅ ምክንያት ነው ብዬ ነው የማስበው። ምክንያቱም ሰው ሊለወጥ የሚችለው በሰራው ልክ ነው አይደለ? በሰራው ልክ ነው። አንዳንድ ቤት በተለይ ወደ ሰሜኑ ብትሄዱ አንዳንድ ቦታ በጣም ትገረማላችሁና ውሃ እንኳን የማይነኩ ሰዎች አሉ። ከተቀመጡበት የማይነሱ ሰዎች አሉ። በቃ ዛሬ ልደታ ነች ብሎ ቁጭ ብሎ ተወዝፎ ሲያወራ ጠላ ሲጠጣ የሚውል ሰው ነው ያለው እና በጣም የሚያሳዝን ነው። ይሄ ነገር ወደፊት መስተካከል አለበት ብዬ ነው የማስበው እና በጣም ከባድ ለሀገራችን ትልቅ ተግዳሮት የሆነብን ሰርተን እንዳንለወጥ በድህነት እንድንኖር ምክንያት የሆነው ይሄ ነው። የክርስቶስ ሲቃይ ሲነገር ሰው ስስ መሆን አለበት፣ መነካት አለበት። አቃተኝ ጌታ ሆይ ማለት ነው። በእውነት ኢየሱስ ሲባል ማልቀስ ጥሩ ነው። ልባችሁ ልክ ማለት ኢየሱስ ሲባል ሴንሲቲቭ መሆን፣ ስስ መሆን፣ ቶሎ መነካት፣ መንበርከክ፣ በቃ እሱን ግለጥልኝ፣ አብራልኝ፣ እዛ ውስጥ ከተተኝ። ይህንን ማድረግ ይሄ መንፈሳዊነት ነው። እሺ እንግዲህ ይህንን የጥሌን ትምህርት እንደሰማችሁት ነው። እኔ ብዙ ጊዜ የጥሌን ትምህርት እሰማለሁ። አሁን ጥያቄ እየተፈጠረብኝ ያለ አንድ ነገር አለ። ምክንያቱም ሁልጊዜ ትምህርቱን ስሰማ ስለ ኢየሱስ ክርስቶስ ስቃይ፣ ስለ ኢየሱስ ክርስቶስ መከራ እና ስቅለቱ በደንብ አድርጎ ነው የሚያስተምረው። በጣም በሚጣፍጡ ቃላቶች በሚገርም ሁኔታ ነው የክርስቶስን መስቀል የሚገልጠው። ነገር ግን ደግሞ አሁን ጥያቄ እየተፈጠረብኝ ያለው ነገር ምንድን ነው? የሚሰብከው ወንጌል ሙሉ እንዲሆን ምክንያቱም አሁን ጎዶሎ ነው የሚሆነው ወንጌሉ ማለት ነው። ሁልጊዜ መስቀል፣ ሁልጊዜ ስቃይ፣ ሁልጊዜ መከራ፣ ሁልጊዜ ተሰቃየ፣ ተወጋ፣ ተጠማ፣ ተራበ ብቻ ወንጌል ሊሆን አይችልም። መታወቅ ያለበት ነገር ማለት ነው እና አንድም ቀን ጥሌኔ ከትንሣኤ በኋላ ያለውን ነገር ሲሰብክ አይቻልም። ኢየሱስ ክርስቶስ ሞተ እስከሚለው ድረስ ያወራል። ከዛ በኋላ ግን የትንሣኤውን ኃይል፣ የትንሣኤውን ምስጢር፣ በትንሣኤ ውስጥ ያለውን እኛ ያገኘነውን በክርስቶስ ኢየሱስ ትንሣኤ በኩል እኛ ያገኘነውን ስጦታና በረከት ዘርዝሮ ሲያስተምር ሰምቼም አይቼም አላቅምና ዋናው ደግሞ ትንሣኤው ላይ ነው። ሰዎች ረገጥ ተደርጎ ሊሰበክላቸው የሚገባው ትንሣኤ የጽድቃቸው ምክንያት ነው፣ የቅድስናቸው ምክንያት፣ የመዳናቸው ምክንያት፣ የመጽደቃቸው ምክንያት ነው ትንሣኤ ማለት ነው። ምክንያቱም የኢየሱስ ክርስቶስ ሞት የኃጢአት ደሞዝ ነው። አለቀ በቃ። ኃጢአት የሚፈልገው ደሞዙ ሞት ነበረ። ስለዚህ በኃጢአት ምክንያት ኢየሱስ ሞተ። በጽድቅ ምክንያት ሲሆነው ነገር ለምንድን ነው የማይወራው? ለምንድን ነው የማይሰበከው? ዋናው ስሱ አይደለ ወይ? ማለት ወንጌሉ ሙሉ የሚሆነው እኮ የክርስቶስ ትንሣኤ ደግሞ በደንብ ሲሰበክ በትንሣኤ ውስጥ ያለው ሐዋርያው ጳውሎስም እኮ እንድታውቁ ጸልያለሁ እያለ የሚያወራው እኮ የትንሣኤውን ኃይል እንድታውቁ ነው የሚለው። ከሁሉ የሚበልጠውን የትንሣኤውን ኃይል፣ ይህንንም ኢየሱስ ክርስቶስ ያስነሳው ከአለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት በላይ በሚመጣው ማለት ከሚጠሩ ስሞች ሁሉ በላይ በሰማያዊ ስፍራ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ብሎ ከሁሉ የሚበልጠው የኃይሉ ታላቅነት እሱም የትንሣኤው ኃይል ነው ብሎ ነው የሚሰብከው። በፊልጵስዩስም ላይ እሱም የትንሣኤውን ኃይል እንዳውቅ ነው ጸልያለሁ የሚለው። ስለዚህ ሰዎች ሊያውቁት ሊረዱት የሚገባው ሁልጊዜ የጥበብና የመገለጥ መንፈስ እንኳን እንዲሰጣቸው የሚፈለግበት ዋነኛ ምክንያቱ የትንሣኤውን ኃይል የክርስቶስ ትንሣኤ ሚስጥር እንዲገባቸው ነው። እና ወንድማችን በዚህ በጣፈጠ አንደበት አሁንም በምትሰብከው ኢየሱስ ኢየሱስ በሚለው አንደበት አሁንም የትንሣኤውን ኃይል ደግሞ በደንብ እንድትሰብክ የትንሣኤውን መልእክት ደግሞ አጉልተክ ሰዎች እንዲያውቁትና እንዲረዱት በትንሣኤ በኩል በትንሣኤ ምክንያት ያገኘነውን ጽድቀ ቅድስና ቤዛነት ስፍራችንን ሰዎች እንዲያውቁት ማድረግ ኃላፊነት አለብህ ብዬ መልእክቴን አስተላልፋለሁ። በጣም እጅግ በጣም ያሳዝናል። እንደኛ ትውልድ በመንፈስ ቅዱስ ላይ የተሳለቀ አለ ብዬ አላስብም። የተጸለየበት ዘይትና ውሃ ሽያጭ እጅጉን ደርቷል። በዚህ ንግድ የተሰማሩ እነዚህ ግለሰቦች እየተናገሩ ያሉት ነገር
ሰው አላስተውላለ እንጂ እየሸጡት ያለው ወይም እያስተላለፉት ያለው የተጸለየበት ዘይት፣ ውሃ ወይም ሌላ አንዳች ምትሃታዊ ኃይል እንጂ መንፈስ ቅዱስ ወይም የመንፈስ ቅዱስ ኃይል አለመሆኑ ነው። ምክንያቱም መንፈስ ቅዱስ አይሸጥም፣ አይገዛም። ግልጽ የሆነ ነገር ነው። የትኛውም የሚሸጥና የሚለወጥ ነገር በቸርች ውስጥ የሚሸጥና የሚለወጥ ነገር ትክክል አይደለም። ዘይትም ሆነ ቲሸርትም ሆነ ምንም አይነት ነገር እንዲህ ታደርጋለህ፣ ትባረካለህ፣ ቤት ሲገባ ትለወጣለህ፣ ከርስ ይሰበራል፣ እርግማን ይሰበራል፣ ይህንን ከገዛና ወደ ቤት ይዘህ ከሄድክ ብለው የሚሰብኩላችሁና የምትገዙት ነገር በህይወታችሁ ምንም አይነት ስራ አይሰራም። ምን ማለት ነው? ከእግዚአብሔር የሆነ ምንም አይነት ስራ አይሰራላችሁ። ከሌላ ከክፉ ከባዕድ ከሆነ መንፈስ የሚሰራ ስራ ሊኖር ይችላል ለጊዜው ማለት ነው እኛን ለማሰር። ነገር ግን እግዚአብሔር ከእንደዚህ አይነት ነገር ጋር ተባብሮ ስራ አይሰራም በጭራሽ ማለት ነውና ወንድምናቶች ዘይት እየገዛችሁ የተለያየ ነገር እየገዛችሁ ቤታችሁ ሄዳችሁ ፈውስ የምትፈልጉ ከእግዚአብሔር በረከትን የምትጠባበቁ ወንድምናቶች ተጠንቀቁ። በእንደዚህ አይነት መንገድ የእግዚአብሔርን እጅ የእግዚአብሔርን ታምራት ልታዩ ፈጽሞ አትችሉ። ብርሃኑ የሚባል ሰው የምታውቁ ሰው አለ? ብርሃኑ ማለት ነው። በቃ ይቀጥላል በዚሁ ማለት ነው። አገልግሎት የለም የሆነ ስንጠራ ከዛ በኋላ በቃ ክብር መጣ ማለት ነው። እና ይሄ ነው በቃ የዘመኑ ነቢያት አገልግሎት ማለት ነው። ዘመኑን እንደዚህ ነው የሚጨርሰው። በቃ አንድም የእግዚአብሔር ቃል ሳይሰብክ በሆነ ኢንፎርሜሽን የሆነን ሰው አያት ወይም ቅድመ አያት ስም ይጠራል። ምንም አያስፈልግም ሌላ። ይሄ ነው እንግዲህ ክብር፣ ይሄ ነው አገልግሎት። ይሄ ምን እንደሆነ ጥቅሙ አይገባኝም። አሁን ስም ጠርቶ እንደዚህ መጨፈር እንደዚህ መደነስ ለምን እንዳስፈለገ አይገባኝም። ተአምራት እንኳን ሽባ እየተተረተረ እንኳን እውር እየበራ እንኳን በሐዋርያት ዘመን እንደዚህ አይነት ጉራ የለም። ይሄ እኮ ጉራ ነው በእውነት። ወንጌል አማኞች ኢየሱስን ስበክ። አዎ በዚህ ዘመን የወንጌል አማኞችም ኢየሱስ ሃይማኖት ሆኖባቸው በየአደባባዩ ኢየሱስ እንዲያይሰበክ መልእክቴን ሰውሬ ከአንተ ጋር ለመኖር ወንጌልን በፍቅር ይሁን። ፍቅር የሌለበት ነገር ሁሉ አያምርም። ጎበዝ ሰባኪ ልትሆን ትችላለህ። በቃ በጣም ጥሩ ሰባኪ ልትሆን ትችላለህ። ያ ማለት ግን ያንተን ማንነት ይናገራል ማለት አይደለም። ሁሉ ነገር በቃ እግዚአብሔር ስጦታውን ከሰጠ ጎበዝ በቃ ልትሰብክ ትችላለህ። ስጦታውን ሰጥቶ ከሆነ ስጦታው የሱ ነው፣ ያንተ ብቃትም አይደለም። ክርስቶስን መስበክ የሰው ማንነት አይደለም። ድምፅ ስላለ ክርስቶስን መስበክ አትችልም። ክርስቶስን የሚሰብከው መንፈስ ቅዱስ ነው። ይህንን መታወቅ አለበት። ማንም እዚህ ምድር ላይ ማንም ክርስቶስን መስበክ አይችልም በራሱ። ክርስቶስን የሚሰብከው መንፈስ ቅዱስ ነው። በአንተ ሆኖ ይሰብካል። ይሄ ማለት ደግሞ ሌሎችን ታጣጥላለህ ማለት አይደለም። ፍቅር ይቀድማል ብሏል ጳውሎስ ራሱ። ከየትኛውም ስጦታ ፍቅር ነው። የመላእክት ልሳን ቢኖረኝ እኮ አለ አይደለ? በየትኛውም አይነት ልሳን ብናገር ፍቅር ከሌለኝ ከንቱ ነኝ። ሲጀመር እንደዚህ አይነት የወንጌል አገልግሎት የለም። ሌላውን እያሸማቀቅ አንተ ራስን እንደ ወንጌል አገልጋይ እምነቱ ሃይማኖት እንዳልሆነበት ሰው ስለ ራስህ እየመሰከርክ የምትናገረው ወንጌል አይደለም። ወንጌል አይደለም። መጀመሪያ ወንድማችን እንዳለው ትህትና ይቀድማል፣ ፍቅር ይቀድማል። ምናልባት ከአንተ በላይ እሷ በህይወቷ እየሰበከችው ሊሆን ይችላል ኢየሱስን። ያንተ ጋጠ ወጥነት አሳስቧት እኮ ነው እየተናገረች ያለችው እንጂ አሰባበክ ማርኳት የወንጌል ስብከት ተመችቷት አይደለም። እውነት ነው። የአንዳንዶች ወንጌል አሰባበክ እንኳን ለማያምኑ ሰዎች ይቅርና ለእኛ ላመኑት እንኳን ይከብደናል፣ እንሸማቀቃለን መንገድ ላይ ማለት ነውና
ወንጌል ሲሰበክ በስርዓትና በአገባቡ ቢሆን መልካም ነው። መጽሐፍ ቅዱስም እንደዛ ስለሚያስተምረን ማለት ነው። ሆነ ጊዜ ራፕ እያደረኩ አጋንንት ጮኸ። በቃ ሰው ግራ ገባ። እንዴት ነው አጋንንት የሚጮህ? ራፕ እየተደረገ እንዴት ነው የማይጮህ? ፓስተር ጻድቁም ነበር ፊት ለፊት ነበሩ ምናምን። እንደውም ፓስተር ጻድቁ በጣም ወደውታል። ያ ልጅ የሚናገረው ቃል አሉ እኔ ገረመኝ። በአፖስቶሊክ ግሬስ ነው ራፕ ማድረገው ብዬ ነው። ለመሆኑ ቆይ ራፕን ግን ጸልየህ ነው የምትቀበለው? ለሊት ጳውሎስ በዚህ ሰዓት ቢሆን ራፐር ነው የሚሆነው። ፖል አለቀ። ፖል በዚህ ራፕ እያደረኩ አጋንንት ጮኸ። በቃ ሰው ግራ ገባ። እንዴት ነው አሁን እኮ ግራ የገባን ምን መሰላችሁ? ወንጌሉን የምንሰብከው ለማን ነው? ለየትኛው ማህበረሰብ ነው ወንጌል የምንሰብከው? አሁን እኮ ምንም ነገር ቢሆን እንደ ባህላችን እንደ ወጋችን ነው እግዚአብሔርን የምናመልከው አይደለ? አንዳንድ የሃይማኖት ስርዓቶችና ተግባሮች እንደየማህበረሰቡ ባህልና ወግ ልማድ ይለያያል አይደለ? አንዳንድ ቦታ ስንሄድ ከአይምሯችን ወጣ ያሉ ነገሮችን ልንመለከት እንችላለን። ነገር ግን እዛ አካባቢ ላሉ ሰዎች ያ ነገር ኖርማል ሊሆን ይችላል። ግን ለኢትዮጵያ ማህበረሰብ አሁን እዚህ ላለው ማህበረሰብ ከሆነ ወንጌል የምንሰብከው ጉዳዩ መንፈሳዊ ስለሆነ የወንጌል አገልግሎት ጉዳይ ስለሆነ ወንጌል ለማድረስ ይሄ አካሄድ፣ ይሄ እንቅስቃሴ፣ ይህ ተግባር ልክ ነው ወይ በኢትዮጵያ ቸርች ውስጥ መተግበር ያለበት ነገር ነው ወይ ስንል አይደለም። ስለዚህ እዚህ ቸርች ላይ አንድ አዲስ ሰው ጌታን የተቀበለ ሰው ይዤ በመጣ ይህ ሰው ከኔ ጋር አብሮ ሊቀጥል ይችላል? ወዲያው ነው ያንን ቸርች ለቆ የሚወጣው። ምክንያቱም እንኳን አይደለም ቸርች ውስጥ እንደዚህ አይነት ነገር ሊደረግ ይቅርና በዓለም ላይ እንኳን የአብዛኛው ሰው አእምሮ ይህንን ነገር ለመቀበል ስለሚቸገር ማለት ነው። ይህን ሁሉ ወርቅ የሚያዘንብ መልአክ ታዘዘ። ኧረ ይገርም። እግዚአብሔር መልአክ ወርቅ ቶሎ ብለህ አምጣና ይዞ መጣ። አሁን ግን ያበንበታል። የሚያብለጨለጩ ነገሮች አሉ። እስኪ ነይ ለታንቺ እንደው ይታያል። አሁን የወርቅ ብናኝ እጁ ላይ ታንቺ እንደው ይታያል። አሁን የወርቅ ብናኝ እጁ ላይ ብንልክለት መልአክ አምጥቶ ቢያስቀምጥ እንዴት ነው? ከፈለክ ወደ ዳይመንድ ብናኝ መቀየር ይችላል። አሜን። ታምናለህ? አዎ። ይሄ ሰውዬ ሀብታም እናድርገው። የእግዚአብሔር መልአክ አሁን የሻኪሶም ይሁን የምንም ወርቅ ቶሎ ብለህ አምጣና በጌታ በኢየሱስ ስም ፍጠን። አንተ መልአክ ፈጣኑን መልአክ ያዘዝኩት ይፈጥናል። ይዞ መጣ። የት እንደሚያመጣ አይታወቅም። አሁን ግን ያበንበታል። ክፈትና የሚያብለጨለጩ ነገሮች አሉ። ይታያል። ይህንን በጣም ፎልስ ነው ለማለት በጣም አጭርና ቀላሉ ነገር የመጀመሪያው መላእክትን ማዘዝ የሰው ልጆች እድል ፈንታ አይደለም። በቃ አለቀ፣ እዚህ ጋር ያልቃል። እኛ ከሰበክ ነው የሚለይ ወንጌል ቢሰብክላቸው የሰማይ መልአክም የተረገመ እንዳለ ጳውሎስ መላእክትን ያዘዙ ሐዋርያቶችም ሐዋርያን አበውም በቤተ ክርስቲያን ታሪክም በጴንጤ ውስጥም እስከ ዛሬ አይታወቅም። መላእክት ከእግዚአብሔር ወደ ሰው ይላካሉ እንጂ ሰው አያዛቸውም። ይሄ ግን ወንድማችን በቃ ልክ እንደ እግዚአብሔር ይህን አድርግ፣ ፈጣን መልአክ እንደዛ አድርግ የሚል ነው። የመጀመሪያው ይሄ በቂ ነው ሐሰት ለመሆኑ። ሁለተኛው ይቺ ሃትሪክ የመጀመሪያ ኢትዮጵያ ውስጥ ይዟት የገባው ቡሽሪን ይባላል። ቡሽሪን ካስታወሳችሁ በሚኒሌም አዳራሽ የገባ ጊዜ ባለጠጋ እንደምትሆኑ ምልክቱ የወርቅ ብናኝ እጆቻችሁ ላይና ሰውነታችሁ ላይ ይሆናል ተብሎ የመጀመሪያው እንደውም መድረክ ላይ አስታውሳለሁ ሰውነት ሁሉ አብለጨለጨ ተብሎ ጉድ የተባለው ወንድማችን ዘማሪ ኤፍሬም አለሙ ነበር። ግን ምንም የሆነ ነገር የለም። ኦኬ። ሁለተኛው ህዝቡ ሁሉ እንደውም የወደቀ አገኘን ብለው ወደ ወርቅ ቤት ሄደው ዝም ብሎ ፌክ ነገሮች እንደሆኑ በዛን ጊዜ እንግዲህ በጣም ብዙዎች ታውቃላችሁ። እሱን አላውራው። ቡሽሪን ማለት የወልድ ጂሰስ ተከታይ ነው። እንደገና መኒ ላውንደሪ የሚሰሩ በገንዘብ ታስሮ የወጣ በሰሞኑ አባቱ በርትንጅልም እንደዚህ ችግር ያለባቸው ናቸው ገንዘብ ላይ። ስለዚህ እነዚህ ዋቴዎች ናቸው ማለት ነው። እቺ ሲስተም የዋቴ ሲስተም ናት። እኔ ግን እግዚአብሔር ቢሆን ይህን የሚያደርገው መልአክ አዘዝኩ ምናምን ሐሰተኛ መሆኑ ግልጽ ነው። እግዚአብሔር ቢሆን የሚያደርገው ዳጆቼ ብናኝ እያሳየህ የሚያደርግ አምላክ የለንም። ሪል ነው አይደል? ሲፈውስ ለምሳሌ ከእናቱ ማፀን ሽባ የነበረውን ጀምሮ የነበረውን ሰው ተርትሮት ከህዝብ ጋር ይቀላቀላል። የሞተውን አስነስቶት ቃሬዛውን ነክቶ ለእናቱ ይሰጣል። ሐዋርያት ጋርም ስትመጡ ጣቢታን አስነስቶ ይሰጣቸዋል። እንደዚህ ነው እንጂ እንዲህ ይሆንልሃል በሚል ቀስፈ ተስፋ ብናኝ የወርቅ ብናኝ ብሎ የወርቅ ብናኝም እኮ አይደለም።
there is something ገብቷችኋል? ሌላ ነገር ነው እንዴ እያየን አይደል እንዴ እየታየ በምልክት ነው የምታምኑት በእግዚአብሔር ቃል ከሆነስ እግዚአብሔር አምላኬ እንዲህ አይነት የሐሰት ምልክቶች ነው የሚያደርገው ወይስ እውነተኛ ምልክት ነው የሚያደርገው? እንባን የሚያብስ አምላክ እኮ ነው አምላካችን። ከሰጠ ማለት ነው ኢሚዲየትሊ ወርቁንም እንቁንም እጅ ላይ አዝንቦት ምናምን ነው ማድረግ ያለበት እንጂ ብናኝ ምናምን የሚጫወት እንዲህ አይነት አምላክ የለንም። ነገር ግን አሰራሩ እንደ ሰይጣን ነው የተባለው ስፒሪት ሊሆን እንደሚችል አንጠራጠር 100%። ኦኬ። ስለዚህ እንደዚህ አይነት ሃትሪክ አይታችሁ የምትሉ ጴንጤዎች አረ እንዲህ ከመሸወድ እግዚአብሔር ይጠብቃችሁ። እንዴ ምን ሆናችሁ ነው መቀበል ልባችሁን የምከፍቱት? እንደዚህ አይነቶችን ያልኩ። በእርግጥ 99% ጴንጤ ይሄን አይቀበልም አውቃለሁ። 1% ነው ኢትዮጵያ ውስጥ ከቁጥራችን ብዛት የተነሳ እንዲህ አይነት ነገር የሚቀበል። ስለዚህ ሃትሪኳን አያችሁ አይደል? ህይወት የማይቀይር የውሸት ምልክቶች ምናምን ባለፈው የቁጥር ማአት ጆይ ጭሮ አድርጎ ያ ልጅ በስሜት እንደመሰከረው ማለት ነው። ስለዚህ ሃትሪኳን ያመጣት ቡሽሪን ነው። በእነሱ ቴሌቪዥን ስር ያድራሉ። ከዛ በኋላ ሌላ ነገር ያደርጋሉ። ብራዘር ተረጋጋ። እንደዚህ አይነት ውሸት እሺ እንግዲህ ይህን ቪዲዮ እንዳያችሁት ነው ወንድምና እህቶቼ ብዙ ልምምዶችን ብዙ ሚራክል ተአምራት ብለው በሚዲያ ላይ የሚያሳዩንን ነገር በመጽሐፍ ቅዱስ መፈተሽ የመጀመሪያው ነገር ነው። መግባት ያለብን ከመጽሐፍ ቅዱሱ ወደ ልምምዳቸው ወይ ደግሞ ወደ ሐሰተኛ ተግባራቸው መምጣት አለብን እንጂ ከነሱ ድርጊትና ተግባር ወደ መጽሐፍ ቅዱሱ ሄደን መጽሐፍ ቅዱስን መተርጎም የለብንም። አብዛኛው ልምምዳቸው በመጽሐፍ ቅዱስ ሲመዘን ስህተት ነው። ወንድማችን እንዳለው ገና በመጀመሪያው መልአክ አዛለው ሲል መልአኩን ሲልክ በራሱ ተሳሳተ። ሰውዬ እግዚአብሔር እንዳላለው እንደ ገዛ ፍላጎቱና ምኞቱ ነገሩን እያደረገ እንደሆነ ግልጽ ነው። ስለዚህ ይሄ ሚራክል ይሄ ታምር ከእግዚአብሔር እንዳልሆነ ወዲያው ግልጽ ነው ማለት ነው። በቃ መሸወድ የለብንም እና እነኛ ሐሰተኛ ነቢያቶች እንደዚህ እያታለሉ ነው የህዝቡን ኪስ የሚበዘብዙት፣ የህዝቡን ባንክ አካውንት የሚያራቁቱት ማለት ነው። ስለዚህ ወንድምና እህቶቼ ተጠንቀቋቸው። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።